ለካርታል ደውዬለት ነበር ግን አልመለሰም። አሁን አይሆንም። መልእክት ካለሽ እነግርልሻለሁ። ማውራት አለብኝ፣ የግል ጉዳይ ነው። ቱርካን እንደማይመቸው ነገርኩሽ እኮ። ግን እኔ ምንም ጊዜ የለኝም። ከጠበቃው ጋር ነው። በዛ ላይ ደግሞ ከአንቺ ጋር ማውራት አይፈልግም። ካርታል አንዴ ማውራት አለብን። አሁን እንደውም ከጠበቃዬ ጋር ስላንቺ እያወራሁ ነበር። አሁኑኑ ማውራት አለብን። ታውቂያለሽ፣ የፍቺ ወረቀቴን እያዘጋጀው ነበር። ከዛ ደግሞ ሰኞ ፍርድ ቤት እንቀርባለን። ጠበቃዬ እንዲፈጠን የሚቻለውን ሁሉ ነገር እንዲያደርግ ነግሬዋለሁ። ሲጀመር ሁለታችሁ የተስማማችሁበት ፍቺ ስለሆነ ብዙም ጊዜ አይወስድም። ጥሩ፣ ሀሳብህን ስለቀየርክ ደስ ብሎኛል። አሁን ይቅርታ አድርጊልኝና ጠበቃዬን ብቻዬን ማውራት እፈልጋለሁ። ጊዜ ልትሰጪኝ ትችያለሽ? እኔ የሚማውራው ወሬ ቁም ነገር ነው። ሲጀመር ብዙ ሰዓትን አልሻማህም። ለ2 ደቂቃ ይቅርታ ታደርግልኛለህ? እሺ፣ ይቻላል። ይኸውልህ ካርታል፣ ወይዘሮ ሩቻ ደህና እንደሆነች ስሰማ ዳፍኔ የሚቻት ልጠፋ አስቤ ነበር እና ለሶመር ደብዳቤ ጽፌለት ነበር። ሁሉንም ነገር የተናዘዝሽበት ነው? አንብበኸዋል? ስለዚህ አንተ ጋር ነው። አዎ እኔ ጋር ነው። እሺ ልትሰጠኝ ትችላለህ? አይ ካርታል፣ ይኸውልህ ሶመር እሱን ደብዳቤ ካገኘው አታስቢ፣ የማያገኝበት ቦታ ነው ያለው። ካርታል፣ እሱን ደብዳቤ እንድትሰጠኝ እፈልጋለሁ። ስማኝ። አልሰጥሽም። መስጠት ግዴታ ነው። ደብዳቤው የኔ ነው፣ ገባክ? ባልሰጥሽ ምን ልታደርጊ ነው ቱርካን? እኔንም ለመግደል ልትሞክሪ ነው እንዴ? ብዙ ጊዜ እመጣለሁ ግን እስካሁን ድረስ አልለመድከኝም። እሺ የኔም ቤት፣ እኛ ግን ስራችን እየሰራን ነው። ሁልጊዜ ይህን ማድረግ አለብኝ እንዴ? ንገረኝ እስቲ። እኔ አቶ ሙስጠፋ እናት ነኝ። ልጄ ደግሞ የሚሰራው ከአቶ ካርታል ጋር ነው። ድጋሚ መታወቂያዬን ብትጠይቀኝ እውነት ለልጄ እነግረዋለሁ። ከዛ ከስራ ትባረራለህ። አሁን ደግሞ ምንድን ነው ወይዘሮ ሴፌ ላይ እያስፈራራሽኝ ነው? አዎ ሚስጥርህን ስለማወቅ እንደዛ ነው አቶ ካርታል። ምን አይነት ጭንብል አድርገህ እንደቆም ካውቃለሁ። እኔ ልታታለለኝ በፍጹም አትችልም። እሺ እኔ ምንም ያደረግኩት ነገር የለም። ከማንም ሰው ምንም አይነት ነገር ሰምተሽ ከሆነ የሰማሽው ነገር ስህተት ነው። ሁሉም ሰው የሆነ ነገር ላይ ነው። አንዳንዴ ሰዎች ማድረግ የማይፈልጉትን ነገር እንድታደርግ ያስገድዷል አይደል እንዴ? ማንም ሰው የድሮ ታሪኩን እንከን የሌለው የለም። አንተም እንደዛው። ቆይ አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ግልጽ አድርገሽ ንገሪ። ልጄ የፈረመውን ውል እሱን ትሰጠኛለህ። ከዛ ምንም ዕዳ አይኖርበትም ማለት ነው። ገባ? ግን ደግሞ እዚህ መስራቱን ይቀጥላል። እና ደግሞ እኛ እንደ ኮርማን ጠላትነታችን ጓደኞችህ እንሆናለን። ተግባባን አይደል? ለልጅሽ ውሉን ልሰጠው የምችለው ሰርቶ ወዳውን ሲከፍል ብቻ ነው። በቃ ይኸው ነው። ግን እዚህ መስራቱን ይቀጥላል። አሁን ውጪ ከዚህ። ስራ ላይ ነኝ። ውጪ ከዚህ እና ይህንን ወሬ እንዳላወራንም ቆጥሯለን። እሺ ተግባባን? ይህንን የጀግና ልብህን ለኮርማን ቤተሰቦች አሳያቸው። እሺ እኔ የልጄን ውል ሳትሰጠኝ የትም አልሄድም። በጭራሽ የትም አልሄድም። ይኸውልሽ እመቤት፣ እድልሽን ብዙ አትፈታተኝ። የሰማሽው ምንም ሆነ ምን ሚስጥር የምትዩ ነገር መቼ እኔን መጉዳት አይችልም። እንደውም በተቃራኒ ትጎጂበታለሽ። በቱርካን ስም ተጠቅመሽ በላክሽ ፎቶ ሙሉ ቤተሰቡን የጎዳሽው እኮ አንቺ ነሽ። የቱርካን እናት እንድትሞት አድርገሻል።
ይመስለኛል ይህን ቢያውቁ ያበቃልሻል። ስሚ፣ ምን አይነት ነገር ውስጥ እንደምትገቢ ብታስቢበት ጥሩ ነው። አንቺ ነሽ አይደል? አንቺ ሰይጣን የሆንሽ ሴትዮ አንቺ ነበርሽ አንቺ ነበርሽ። አፈር ቢና የተረገምሽ ነሽ። ቱርካን፣ አዎ እኔ ነኝ። ቤተሰቤን አመሰቃቅለሽዋል። እናቴ የሞተችው ደግሞ በአንቺ ምክንያት ነው። ወይዘሮ ሴፌ ላይ አሁን እባክሽ ከዚህ ውጭልን። አይ አይተዋት፣ ውስጡ ያለውን ስሜት ታውጣው። ዞር በይ አንቺ ሴት! አንቺ ውሻ! አጠፋሻለሁ! ቱርካን፣ ምን ነክቶሻል? እናቴ የሞተችው በአንቺ ምክንያት ነው። እገልሻለሁ! አጠፋሻለሁ አልኩሽ! እማዬ! ልቀቂኝ! ምን እያደረግሽ ነው? እሺ ተያት። ተወኝ! 5 ዓመት ይሆናታል። 5 ዓመት ባንቺ ምክንያት እህትማማቾች ተጣልተው ቆይተዋል። ከቤተሰቤ ምን ፈልገሽ ነው? ምን ፈልገሽ ነው? ንገሪኝ! አንቺ ተረገምሽ! ቱርካን! ንገሪኝ! እማዬ! ቱርካን አቁሚ፣ ስርዓትሽን ያዥ። እናትህ ምኑ እንዳደረገች ታውቃለህ? ቆይ ቤተሰቤን ምን እንዳደረገች ታውቃለህ? ንገረኝ! አዎ ሁሉንም ነገር አውቃለሁ። ምንም ነገር የምትነግሪኝ አዲስ ነገር የለም። ገባሽ? ማለት ያለብኝን ነገር ከዓመታት በፊት ነግሬሻለሁ። ይሄ ጉዳይ እዚህ ጋር ያበቃል። አለቀ። እሺ? ምን ማለት ነው? ቆይ እንዴት ነው አለቀ የምትለው አንተ ማፈሪያ? ቆይ ይህንን ሁሉ ነገር ታውቃለህ? አዎ አውቅ ነበረ። ይኸውልሽ ይሄ ያለቀ ጉዳይ ነው። ብዙ ዓመት ሆኖታል። ለምንድን ነው አሁን የምትጠይቅኝ? እንዴት እንደሱ ትላለህ? እንዴት አትጠይቅኝ ትለኛለህ? እናቴ እኮ የሞተችው በዚህ ሴትዮ ምክንያት ነው። እሺ እናቴ ስህተት ሰርታለች፣ ይህንን አምናለሁ። ግን እናትሽ የሞተችው በመኪና አደጋ ነው። እናቴ አልገደለቻትም ቱርካን። እሺ ሁለታችሁም አፈር ብሉ፣ ከሃዲዎች ናችሁ፣ የማትረቡ። ሄሎ ዳሪያ። ኦ አምላኬ፣ የኔ ውድ፣ የኔ ቆንጆ የልጅ ልጆች መጣችሁልኝ አይደል? አያቴ መቼ ነው ተመልሰሽ ወደ ቤት የምመጪው? በጣም መምጣት ፈልጌ ነበር፣ ግን ለጊዜው ሐኪሞች የትም እንድሄድ አልፈቀዱልኝም። የምር እማዬ ልትወጪ አልነበር እንዴ? ምን ተፈጥሮ ነው? አንዳንድ የመጨረሻ ምርመራ ውጤቶችን እየጠበቅን ነው። እንደዛ ባይሆን ኖሮ እኔም እዚህ በድብርት አልሞትም ነበር። በተቻለኝ ፍጥነት ወደ ቤት መመለስ እፈልጋለሁ። እማዬ ምንድን ነው የምታወሪው? ከዚህ በኋላ አንቺ ማሰብ ያለብሽ እረፍት ስለማድረግሽ ብቻ ነው። ማለቴ የሚያዳክሙኝን ስራዎች ነው ውዴ። ተረጋጋ ልጄ፣ ምንም አታስብ። አያቴ ዛሬ ተንሳፋፊው ቤተ መንግስት እንደምንሄድ ታውቂያለሽ? ተንሳፋፊ ቤተ መንግስት ምንድን ነው እሱ? መጫወቻ ቦታ ነው? አይ እንደዛ አይደለም እማዬ፣ ከዚህ በኋላ የጀልባው ስም ተንሳፋፊው ቤተ መንግስት ሆኗል። ለዛ ነው ከልጆቹ ጋር አንድ ላይ ልንሄድ ነው። ቱርካንንም ይዘናት እንሄዳለን። እዛ ሄደን አሪፍ ጊዜ እናሳልፋለን እና አንዳንድ ጊዜ ለለውጥ ያህል አየር እንቀበላለን። ጥሩ ነው፣ በጣም ጥሩ። እንደ ቤተሰብ የሆነ ነገር እያደረጋችሁ መሆኑ በጣም ደስ ይላል። ልጇ አብራታለች፣ ኪራዝ አብራታለች፣ እናንተም ከእሷ ጋር አለ። በእርግጠኝነት ቱርካንም ደስተኛ ናት። እውነቱን ለመናገር ሁለታችሁም የምትፈልጉት ይህንን ነበር። እሺ ለእናንተ እንደዚህ በመሆናችሁ ደስ ብሎኛል ሶመር። እና ከዛ በላይ ደግሞ በቅርቡ እንቅፋቱ ይወገዳል። ጥሩ ቀን ከፊታችሁ እየጠበቃችሁ ነው ውዶቼ፣ የእኔ ቆንጆ ልዕልቶች። ውይ ናፍቃችሁኝ ነበር። ሰላም። እንኳን ደህና መጣሽ። እዚህ ለመቆየት ብዙ ጊዜ የለኝም። ገባኝ። አንዴ እንቀመጥ። እሺ።
ልሄድ ነው ዶኑሽ። በቃ እኔ ተመልሼ ወደ እንግሊዝ ልሄድ ነው እና ከመሄዴ በፊት ቻው ልልሽ ፈልጌ ነው። ቢያንስ እንደ ሐኪምሽ ልሰናበትሽ። መሰነባበት እኮ የሚዋደዱና የሚተሳሰቡ ሰዎች የሚያደርጉት ነው። ገባሽ? ዶኑሽ ስላንቺ አስባለሁ እና ሁሌም ማስብልሽ ነበር እና እንደ ታካሚም ሆነ እንደ ሰውን ቦታ ሰጥሻለሁ። ከሰርዳር ጋር የድሮ ታሪክ አለሽ ብዬ እንደ ጥፋተኛ አላየሁሽም። ምክንያቱም ስሚኝ፣ እዚህ ታሪክ ውስጥ ምንም ጥፋት ያለጠፋሽው አንቺ ነሽ። የድሮ ፍቅረኛሽ የምታፈቅር የነበረው ሰው ተመልሶ መጣ። አመንሹና ለሱ እጅ ሰጠሽ። እኔ እዚህ ከመምጣቴ በፊት ምን እንደሚጠብቀኝ አላውቅም ነበር። በዚህ መልኩ ባይሆን ደስ ይለኝ ነበር፣ ግን ሆኗል። እውነታውን ማምለጥ አልቻልንም። ሰርዳር ነው እንዲህ እንድትይ ያደረገሽ? ለዚህ ነው እዚህ የመጣሽው? አይደለም፣ ህሊናዬ ነው እዚህ ያመጣኝ እና ከዚህ በኋላ ሰርዳርን ጥፋተኛ እንዳታደርጊው። እኔ እሱን ሳገኘው በጣም ጭንቀት ላይ ነበር፣ በጣም ብቸኛም ነበር፣ በጣም ወዶ ነበር ከምልሽ በላይ በጣም እንደምንም ብዬ ቁስሉን ለማዳን ሞከርኩ። እሱም ማግባት የምፈልገው እኔ ነበርኩ፣ ግን ከኔ ጋር ደስተኛ አልነበረም። በጣም በሚገርምሽ ሁኔታ እለት ከእለት በማላውቃት ሴት ፍቅር ከኔ እየራቀ መጣ። አላገባም ብሎ ነበር። ሁሌም ይወድሽ ነበር እና አሁንም ይወድሻል። መንገዳችሁ ድጋሚ ተገናኝቷል። እስከ ዛሬ ድረስ ስለ ፍቅር ብዙ ሰምቻለሁ። ሁሉም ሰው የራሱን ድርሻ አግኝቷል። እዚህ ውስጥ ምንም ነገር ውሸት የለም ዶኑሽ፣ በጭራሽ ጨዋታም የለም። ስራ አስኪያጅ፣ እንዴት ነው እነዚህን ተባዮች የምንታገላቸው? ግራ ገብቶኛል። ይኸውልህ፣ መጀመሪያ ሰነዶቹን እናጠናቸዋለን። አዲስ ሳጥን መምጣቱ አይቀርም እና ያኔ ሰነዶቹን እላይ እንወስዳቸዋለን። እሺ፣ ቅዳሜና እሁድ እሱን እሰራለሁ፣ ግን ስራ አልገባም። ዝም ብዬ አያቸዋለሁ። ለምን? አይጦቹ ትልልቅ ናቸው ስራ አስኪያጅ። እያካበርክ ነው። 2 ትናንሽ አይጦች ነው ያየኸው። በል እንግዲህ ወደ ሥራ ተመለስ። ደህና አደርክ ሰርዳር። ደህና አደርክ አጎቴ ሳዲቅ። የዶኑሽ ሰነድ ነው። የሚከታተላት ሐኪም እረፍት ሊወጣ ከዚህ ሀገር ሊሄድ ነው። ታካሚዎቹ ወደ እኔ ተዘዋውረዋል። እንዴት ማለት? ዶኑሽን እኔው ራሴ እከታተላታለሁ፣ ግን የማትቀበሉት ከሆነ ሁኔታዋን ጽፌ ወደ ሌላ ሐኪም ቤት አዘዋውራታለሁ። ለዛ ነው አንተን ማዋራት የፈለግኩት። ሰርዳር ስማኝ፣ ይህንን ውሳኔ የምወስነው እኔ አይደለሁም እና ከዚህ በኋላ ሕክምናዋ እንዴት ነው የሚቀጥለው? ክትትል ይኖራታል። በወር 1 ወይም 2 ምርመራዎች ይደረጉላታል። የምትበላው፣ የምትጠጣው፣ አመጋገባው ምናምን ላይ ክትትል ይደረጋል። ካዘዋወርኳት ሩቅ ወደሆነ ሆስፒታል ነው የምትሄደው። ይህንን በጭራሽ እኔ መወሰን አልችልም። ሰርዳር ስማኝ፣ የዛን ቀን ከሚስት ጋር ካይቫሊክ ሂድ ያልኩ በጣም ተናድጄ ስለነበር ነው። ግን ክፉ አይደለሁም ልጄ፣ ስህተት ነበር። መኖር የምትፈልግበትን አንተ ወስን። ያው ከሚስት ጋር የፈለግክበት ትኖራለህ፣ ካልፈለግክ ደግሞ አትኖርም። እኔ አያገባኝም። ሚስቴና እኔ የራሳችንን መንገድ መርጠን ተለያይተናል። እውነቱን ለመናገር እንግሊዝ የወሰነው ውሳኔ ነበር፣ ግን አይ በቃ እሺ፣ እንዲህ አይነት ነገር መስማት አልፈልግም። አሁን የሚያሳስበኝ የልጄ ነገር ብቻ ነው። ሕክምናዋን እንዴት እንደምትቀጥል አላውቅም። ዶኑሽ ናት ይህንን የምትወስነው። እኔ ምንም ማድረግ አልችልም። ይህንን ለዶኑሽ መስጠት ነው ያለብህ።
ላስከፋሽ ፈልጌ አይደለም። ይሄን እንድታውቂ ስለፈለኩ ብቻ ነው የነገርኩሽ። ዶኑሽ። አቤት። ምንድን ነው ሰርዳር? አንድ የሐኪም ቤት መምጣት ትችያለሽ? ለምን? ስለ ሕክምናሽ ማውራት አለብን። ሰርዳር፣ ከዚህ በኋላ ያለውን ሕክምናዬን በደንብ አውቀዋለሁ። አያሳስብም። ማውራት የሚያስፈልገን ጉዳይ አይደለም። ምንም ሰበብ አያስፈልግህም። ሊያገኘኝ ፈልጎ ነው ይመስለኛል። እሱ የሚሰናበተኝ ነው። አንድ ላይ ወደ እንግሊዝ ልትመለሱ ነው ማለት ነው አይደል? አይ እንደዚህ አይነት ነገር አላወራንም። እኔ እንጃ። እኔ ከሰርዳር ጋር ያለኝን ነገር ጨርሻለሁ። ምናልባት ማን ያውቃል፣ ከዚህ በኋላ ህይወቱን ካንቺ ጋር ለመቀጠል አስቦ ይሆናል። ሄሎ ኡዛይ። እህቴ፣ በጣም የሚያስጠላ ነገር ነው። ስለዚህ ሙስጠፋ ሁሉም ነገር ያውቅ ነበር አይደል? ይሄን ማመን አልችልም። አዎ እኔም ደንግጫለሁ። ምን እንደምል አላውቅም። እህቴ፣ ይሄ እንዴት ሊሆን ቻለ? ከዛች ቀፋፊ ሴትዮ ጋር አንድ ቤት ስኖር ነበር እና እሱ ይሄን ያውቅ ነበር እና ደግሞ አያፍረም። እናቱ እንዳከብራት ያስባል። ይሄ ግን ምን አይነት ሰው ነው? 5 ዓመት። ለዛ ነው ሶስታችን እህትማማቾች ለ5 ዓመት እንደ ጥፋተኛ እየተያየን ያላወራ ነው። በጣም ነው የሚያሳፍረው። እናቴና አባቴ በዛ ፎቶ ምክንያት ነው አደጋ የደረሰባቸው። ያቺ ሴትዮ እናቴን ገላታለች እና ከዚህ ሰውዬ ጋር ለብዙ ዓመታት አንድ ቤት ውስጥ ኖር ነበር። ዳሪያ፣ ቆይ ዳሪያ፣ የት ልትሄጂ ነው? መጀመሪያ በፍጥነት ሄጄ ሙስጠፋን አናግረዋለሁ። ከዛ ሄጄ ሲቪ ላይ ተፋባታለሁ። አቁሚ፣ ቆይ አትሄጂ። ራስሽን የምታደክሚው ዝም ብለሽ ነው። ያቺ ሴትዮ ምንም ብናደርግ ምንም ነገር አይመስላትም። ማፈሪያ ናት። እህቴ ልቀቂኝ። አሁን ሄጄ አናግረዋለሁ። ተይ፣ ቆይ ብቻሽን አትሄጂ፣ አብሬሽ እመጣለሁ። ብቻዬን ሄጄ የማደርገውን አደርጋለሁ። እንዴትም ብለሽ ልታስቆሚኛችኝ። እሺ፣ እንደዛ ከሆነ እባክሽ ተጠንቀቂ፣ አሳውቂኝ። እሺ ሶመር። ቱርካን፣ የት ነበርሽ? ልጆቹ እየተንጫጩ እኮ ነው። አሁን የት ነህ? አባዬ፣ ድንች ጥብስ እንግዛ። እሺ ልጄ፣ እንገዛለን። ሮዝ ቀሚስ አይደለም እኔ የምፈልገው ሮዝ ነው። እኔ ደግሞ የምፈልገው ወይን ጠጅ ያለውን ነው። እሺ ልጆች፣ ለምንድን ነው እጄን የምትለቁኝ? ስጡኝ በሉ፣ ቶሎ በሉ ያዙኝ። ቱርካን፣ አሁን ከመጫወቻ ሱቅ ወጣን። የምር እየተጫወቱብኝ ነው። ቶሎ ነው ይባክሽ። እሺ እሺ፣ አሁኑኑ ልብሴን ቀይሬ ይመጣለሁ። ኑ በሉ፣ በባህሩ ዳር ሆነን አየር እንቀበል። ወንዳታ በጣም ደስ ይላል። ኦ ከረሜላ ሻጩ ሰውየውና ዳፍኔ፣ ኪራዝ፣ አትሩጡ፣ አቁሙ። ልጆች፣ የእናቴ ጓደኛቻትና ሰላም። ሰላም ሚኔ። እንደ አባትና ልጅ የተዝናናችሁ ነው? አዎ ነው። ጀልባውን ልንወስደው ነው። በጣም ፈልገነው ነበር። ትንሽ ቆይታ ቱርካንም ትመጣለች። እንዴት ደስ ይላል። አይበርዳቸውም ብዬ ተስፋ አድርጋለሁኝ። አሁን አየሩ ቀዝቃዛ ነው። አታስቢ፣ አይበርዳቸውም። አንቺስ እዚህ ድረስ የመጣሽው ለገበያ ነው ይመስለኛል። እናትሽ ተረጋግታለች። እሷ ጋር ገባሽ አይደል? አይ እንዳልኩ ነው ሶመር፣ እኔን አልተቀበለችኝም። ለምንድን ነው በድጋሚ እሷ ጋር የምሄደው? ታዲያ የት እየኖርሽ ነው? ለራሴ ትንሽዬ ቤት ተከራይቻለሁ። አባዬ ፈርቻለሁ፣ እባክህን ከዚህ እንሂድ። ኪራዝ ልጄ፣ እባክሽን አትፍሪኝ። እንደሱ አትበይ። አባዬ እንሂድ። እሺ እሺ፣ ብዙም ባለቆያችሁ ጥሩ ነው። ምናልባት ከዚህ ጋር አይ ሶመር፣ ብዙም አትጨነቅ። ከዚህ በላይ ማናስከፋት። በሉ
ሂዱ በቃ። ኑ ልጆች በቃ እንሄድ። ቻው በቃ። አባዬ ከረሜላ ትገዛልናለህ? እሺ መንገድ ላይ እገዛላችኋለሁ። ህልሜን ያበላሹት በገዛ እጄ ነው። አሁን ከእናንተ ጋር መሆን እችል ነበር። እሺ እዚህ ጠብቅሻለሁ። ወደ ውስጥ አብረኛ አትገባም? እባክህን። የምችል ይመስልሻል? ምን ችግር አለው? አብረን እንግባ። እኔ እንጃ ዶኖሽ፣ ግን ጥል እንዲፈጠር አልፈልግም። አይ ምንም ጥል አይኖርም። ሊያደርገው አይችልም። እንዴት አይነት ድፍረት ቢኖረው ነው እንዲህ የሚያደርገው? ዶኖሽ፣ ሰውነትሽ በጣም እየተንቀጠቀጠ ነው ያለው። አይ ደህና ነኝ። ለማንኛውም በእርግጠኝነት ሰርዳር የጠራኝ ሊሰናበተኝ ነው። እኔ እያለቀስኩ እንዳልሆነ እሱ እንዲያየኝ ይፈልጋለሁ። ኡዛይ እንዲገባው እፈልጋለሁ። አዎ ምንም እያለቀሽ አይደለም። ኡዛይ ይሄ ንዴት እንባ ነው። እሺ በል እንደዚህ ተያይዘን ፍቅረኛሞች መስለን እንሄድ። እሺ ዶኖሽ፣ እየተጠቀምሽብኝም ቢሆን ግን ደስ ብሎኛል። ሰላም። ሰላም። ዛሬ ማታ ከሚስት ጋር ወደ እንግሊዝ ትመለሳላችሁ አይደል ሰርዳር? ይቅርታ ምን አልሽ? እኔን ወደዚህ የጠራኝ ልትሰናበተኝ ነው? አይደለም፣ ከዚህ በኋላ ለሕክምና ነው ብዬሻለሁ። ስለ እሱ እንድናወራ ነው። እሺ ታውቃለህ፣ እኔም እሱን ነበር ያሰብኩት። ለምን ዋሽሻለሁ ዶኖሽ? አቶ ሁስኑ ሕክምናሽን የሚከታተለው ሐኪም ረፍት ወጥቷል። ታካሚዎቹን እየተከታተልኩለት ነው። ለዛ ነው እዚህ የጠራሁሽ። መቀጠል ካልፈለግሽ ሌላ ሐኪም ቤት እንድትዘዋወሪ መጻፍ እችላለሁ። ምክንያቱም ዶኖሽ እዚህ ሌላ የውስጥ ደዌ ሐኪም የለም። ሌላ ቦታ በደንብ እንደሚያክሙሽ እርግጠኛ ነኝ። ገባኝ። ሌላ ሐኪም ቤት ብታዘዋውራት ይሻላል ዶክተር። አይ እሱ አያስፈልግም። እዚህ ሐኪም ቤት ውስጥ ሕክምናዬን እቀጥላለሁ። ለቤቴ ይቀርባል፣ መምጣት ይቀላል። እዚህ ብቀጥል ለእኔ በጣም የተሻለ ነው። ስለዚህ ከዚህ በኋላ እኔ ነኝ የምከታተልሽ። ለእኔ ችግር የለውም። አንዴ ብቻችንን መሆን እንችላለን? ዶኖሽ፣ ከዚህ በኋላ ሰነድሽ እኔ ጋር ነው የሚሆነው። ለነርሷ የሚያስፈልጉሽን ነገሮች እነግራታለሁ። እባክሽ በደንብ ተከታተይ። በቃ ይኸው ነው። አዎ፣ ከአንቺ ጋር ከሐኪምና ታካሚ ግንኙነት ውጪ ምንም አይነት ግንኙነት አይኖረንም።
አንቺም የምትፈልጊው ይህንን ነው አይደል? ይኸው ነው በቃ። እሺ፣ በጣም አመሰግናለሁ። ፈጣሪ ማርሽ። ዶኑሽ፣ ክትትልሽን በደንብ ቀጥይ። ቀስ በይ ቀስ፣ ይህ በረት አይደለም። በሩን ክፈችው፣ በሩን ክፈችው። ምንድን ነው? እንዴት በሩን እንደዚህ አድርገሽ ትዘጊዋለሽ? በጣም ያሳፍራል። ስርዓት ይኑርሽ። አውቄ አይደለም፣ በድንገት ነው የተዘጋው። በቃ ደግሞ ተዋሻለሽ። ምን ነካሽ? በጣም ፍቀሽዋል። ይኸውልሽ እቴ የነበረ ነው፣ እኔ አይደለሁም ያደረኩት። ይኸውልሽ ስሚኝ፣ የዚህም ቤት ዋጋ ግን ታውቂዋለሽ። እያንዳንዷ ጥግ ጋር ስትጠጊ ተጠንቀቂ፣ ገባሽ? እስከ ለተሞትሽ ብትሰሪ ራሱ እዚህ ቤት ላይ ለምታደርሽ ጉዳት መክፈል አትችይም። መተሽ እዚህ ቤት ተመቻችተሽ እየኖርሽ ነው። እንዴት ደስ ይላል! እዚህ በነጻ እየኖርሽ ነው። ገብቶኛል። በቅርቡ እሄዳለሁ። ለዘላለም እዚህ አልቆይም። ምንም አታስብ። ግን ዝም ብለሽ መሄድ አትችይም። ኪራይ ይቀበልሻለሁ። የግድ መክፈል አለብሽ። እሺ ይሁን፣ ግን ደግሞ አቶ ሳዲቅ ማወቅ አለበት። ቤት እስካገኝ ድረስ እዚህ ቆያለሁኝ፣ ከዛ ከፍላለሁ። ወንድሜ ሳዲቅ ስለ አስቤዛ ምንም አያውቅም። ለእኔ ትሰጭኛለሽ። ለአንቺ? አዎ ለእኔ። ቆይ ውሰጁ። እሺ፣ ተጠንቀቂ። እየተከታተልኩሽ ነው። ኑ ልጆች በሉ። ኦፓ ጎበዞች። እሺ በቃ ቀስ በሉ፣ አትሩጡ። ለእኔ ስጪ። ሂጂ ግቢ። እሺ ጥብሱን ላዘጋጀው እንዴ ወይ ቋሊማ እንሰራለን? እንደፈለግ። አንዴ ለዳሪያ ልደውልላት። እሺ
ስልክ አታነሳም። ምን ተፈጥሮ ነው? ችግር አለ እንዴ? አዎ ሴቪ ላይ እኛ ጋር እየኖሩ ስለሆነ ልጅቷን እያስቸገረቻት ነው እንዴ? በሚያሳዝን ሁኔታ ከዛም ይብሳል። ከ5 ዓመት በፊት ወላጆቼ መንገድ ላይ እንዲወጡ ያደረገቻቸው እሷ ናት። እዚህ ነህ አይደል? ምንም አልገረመኝም። እህትሽ ሮጣ ላንቺ ነገረችሽ አይደለ? እናትህ ተዋረደች። ስለዚህ ለእሷ ለመከራከር እዚህ መጣህ አይደለ? ይገርማል። እናትና ልጅ እየተባበራችሁ ነው አይደል? የምትናገሪውን ነገር ተጠንቀቂ። አልጠነቀቅም ሙስጠፋ። እና ደግሞ እንዳከብራት ትጠብቃለህ? ለብዙ ዓመታት ዝም ብለህ ነበረ። በእናቴ ሞት ላይ ለዓመታት ሳለቅስ አንተ ለብዙ ዓመታት ዝም ብለህ ነበር ሙስጠፋ። ገብቶሃል? እናቴ እንድትሞት ያደረገችውን ሴት እንደ እናት አምጥተህ እንዳከብራት ትጠብቃለህ? አንተ ትንሽ እንኳን አታፍርም እንዴ? ከእሷ ጋር ምግቤን ተካፍዬ በልቻለሁ። ያንተ ህሊና ይሄ ነው? እናትና ልጅ አንድ ሆናችኋል። በሐዘኔ ላይ ነው ስትጫወቱብኝ የነበረው። ምን ማድረግ ነበረብኝ? ከብዙ ዓመት በፊት የሆነ ነገር ነው። ለእናቴ ሁሉንም ነገር ነግሬያታለሁ። ስህተት እንደሰራች በደንብ አርጋ ታውቃለች። ምን ማድረግ ነበረብኝ? ንገሪኝ። ከዚህ በላይ ምን ላድርግ? ትሰማኛለህ ሙስጠፋ? እናቴን ቀብሬያታለሁ። ለ5 ዓመታት ከእህቶቼ ጋር አልተገናኘውም ነበር። ፊት ነስተውኛል። የአባቴ ህይወት ተበላሽቶ ነበር። እናንተ ፊት ለፊት የቆመህ ምን ማድረግ ነበረብኝ ትለኛለህ እንዴ? በቃሽ፣ ይበቃሻል፣ ይበቃሻል። በቃ ከዚህ በኋላ ልጄን ጥፋተኛ ማድረግ አትችም። ያደረግኩትን ነገር ያደረግኩት ስለሰለቸሽኝ ነው። ምንም አማራጭ ስላልነበረኝ ነው። እሺ፣ በአንድ በኩል እህትሽ፣ በሌላ በኩል ደግሞ ቤተሰቦች እኔና ልጄን አዋርዳችሁናል። በቀልሽን የተበቀልሽው እንደዛ ነው አይደለ? እናቴን በመግደል ነው። ሰይጣን ነሽ ወራዳ፣ የማትረቢ አንቺ። እናቴን ምን እያደረግሻት ነው? ጫፌ እንዳትነካኝ፣ እንዳትነካኝ። ከዚህ በኋላ ህይወቴን እንድትበክል አልፈልግም። አለቀ። አልቋል፣ አልቋል። ከነፍሰ ገዳይ እናት ጋር መኖር ትችላለህ። ዳሪያ፣ ዳሪያ! ከካርታል ጋር ምን እያደረግሽ ነበር? ለመጨረሻ ጊዜ ላዋራው ነው የሄድኩት። ሁለታችንም የተስማማንበትን ፍቺ ልንጀምረው ነው። ብዙ አንቆይም። ጠበቃው ራሱ አብሮት ነበር። እናም ከእሱ ጋር እያወሩ ነበር። ጥሩ ዜና ነው። ግን ቆይ ግን ሙስጠፋ እንዴት እንደዚህ ያደረገ? ባውቅ ደስ ይለኝ ነበር። እና ደግሞ ሴቪ ላይ ያደረገችው ነገር የአንቺን ስም ተጠቅማ ቤተሰባችንን አመሰቃቅለዋለች እኮ ቱርካን። ለእናትሽ ሞት ምክንያት ሆናለች። ምን አይነት ሴጣናዊ ሥራ ነው! እና ደግሞ ሙስጠፋ ይህንን ለ5 ዓመት ደብቆላት ነበር። አይ ይህንን ሰውዬ እገለዋለሁ። እሺ ሶመር ተረጋጋ። መናገሬ እንዲቆጨኝ አታድርግ እባክህ። ዳሪያ ሙስጠፋን በዚህ ጉዳይ ተጠይቀዋለች አይደል? አዎ፣ ግን ለእሷ መናገሬ ጥሩ ይሁን መጥፎ የሚለውን አላውቅም። በአጠቃላይ ለዛ ሁሉ ዓመት የቆየው ስቃዩ የጥፋተኝነት ስሜቱ አሁን ወጥቶልኛል። ግን ደግሞ ተናድጃለሁ። በጣም ጥሩ ነገር ነው ያደረግሽው ሶመር። ዳሪያን ምንም እንዳትላት እሺ? ንዴቷን በሙሉ ሴቪ ላይ እንደምትወጣ አውቃለሁ። ምናልባትም ሙስጠፋን ይቅር ልትለው ትችላለች። በጣም ስለሚዋደዱ ይቅር ብትለው ራሱ ምንም ማለት አልችልም። ምክንያቱም በእነሱ መሀል ጣልቃ መግባት አልችልም። ስለዚህ የሆኑ ሶመር፣ የሙስጠፋ መጨረሻ ጥሩ ይሆናል ብዬ አላስብም። በሕይወቱ እንዲህ አይነት ትልቅ ጥፋት አጥፍቶ ያውቃል። ኡፍ። ለማንኛውም ስለዚህ ማውራት እናቁም። ልክ ነሽ፣ እናቁም። ይህ ሰዓት በጣም ደስ የሚል ሰዓት ነው። አንቺ፣ እኔ፣ ልጆቻችን እንዝናና። እንደሱ ይሻላል። ሁልጊዜ በዚሁ እንዲቀጥል እፈልጋለሁ ቱርካን። ጆሮአችንን ለሁሉም ሰው ለምንም አይነት ነገር እንዝጋው። እኔም የምፈልገው እሱን ነው። አሁን እዚሁ መቆየት ብንችል፣ ጊዜውን ማስቆም ብንችል ደስ ይለኝ ነበር። ጊዜው በእኛ እጅ ነው ቱርካን። ወደፊት የሚጠብቀንን ማስተካከል እንችላለን። ቅዠታችን ይጠፋል። እመኝኝ፣ ይጠፋል። በቅርቡ ያንን ሰውዬ ታስወግጀዋለሽ። ሶመር፣ እጅግ በጣም እንደምወድ ታውቃለህ አይደል? አውቃለሁ። እኔም በጣም ወድሻለሁ። በጣም ሰላም እየተሰማኝ ነው። አንተ ከኔ ጋር ነህ፣ ልጆቻችን ከኛ ጋር ናቸው። ግን በጣም እፈራለሁ። በጣም ደስ የሚል ህልም ላይ ያለው እየመሰለኝ ነው። ህልም አይደለም ይሄ፣ እውን ነው። ከአንቺ ጋር በጣም ጥረናል።
በጣም ደክሞናል፣ ድክም ብለናል። አሁን ግን የትግሉ መጨረሻ ላይ ደርሰናል እና ደግሞ አንድ ላይ ነን። ተሳክቶልናል። አንድ ላይ ሆነን ነው ይህንን ያደረግነው። እማዬ በጣም እየራበኝ ነው። እኔ ደግሞ ሙዝ እፈልጋለሁ። እሺ መጣው። እንኳን ደህና መጣህ አቶ ኦዛር። ሙስጠፋ እንዳትነካኝ ተወኝ። ታላ የሌለ ነገር አታውሪ። ምን እየተፈጠረ ነው? ውስጥ ምን እየተፈጠረ ነው? ምን ልታደርጊ ነው? ምን እያደረግሽ ነው? ወዴት እየሄድክ ነው? አያቴ፣ አባቴና እናቴ በጣም እየተጫጫሁ ነው። የእኔ ውድ ልጅ አንተ አትጨነቅ እሺ። ና እስኪ ወደ አያትህ ጋርና። ይገርማል፣ እንዴት ነው ያደግከው? ሙስጠፋ በጣም እጠላሃለሁ። ምን እያደረግሽ ነው ያለሽው ዳሪያ? ዳሪያ እይ፣ ህይወታችንን በትንሽ ነገር እያበላሸ ነው። ይህንን ቤተሰብ ለመገንባት ስል ስንት ሰዎችን መጋፈጥ እንደነበረብኝና ስንት ነገሮችን እንዳሳለፍኩ ታውቂያለሽ አይደለ? እናቴ ስላበደች ይህንን ብቻ ታደርጊያለሽ? ሙስጠፋ፣ የእናት ማበድ ብቻ አይደለም፣ ቤት በውሸት ላይ መመስረት አይቻልም። እቃቃ እየተጫወትን ነበር፣ ጨዋታ ነበር፣ እሱ ደግሞ አለቀ። እናቴ ሁሉንም ነገር ታውቅ ነበር፣ ግን እኔ አይኔ ያልተገለጠም ነበር፣ አልታየኝም ነበር። እስኪ ባክሽን ትንሽ ተረጋጊ፣ እንቀመጥና እናውራ። አትቸኩይ፣ ስለዚህ ነገር እናውራ እሺ? አሁን ከፈለግሽ እንለያይ፣ እባክሽ አትቸኩይ፣ ግን ለሁሉም ነገር አትቸኩይ። ሙስጠፋ፣ ወስኛለሁ። በቃ አብቅቷል። ሁሉ ነገር ሰልችቶኛል። ኪስ ውስጥ 5 ሳንቲም የለም። ለልጃችን የወደፊት ህይወት ጭራሽ አታስብም። ከሶመር ጀርባ ለማድረግ መሞከር ብቻ ነው የምታውቀው። ገባህ? ደግሞ በዛ ላይ ቢገባህ እሱም እነሱ እስከፈቀዱ ድረስ ነው። ቤተሰብ ኖሮት ኪስ ውስጥ 5 ሳንቲም ከሌለው ሰው ጋር መኖር አልችልም። አዝናለሁ። ግን በራሱ ስራ የከሰረ ኃላፊነት የማይሰማው ከንቱ ሰው ነህ። እሺ፣ ምን እያደረጋችሁ ነው እናንተ ልጆች? ይበቃችኋል። ምንድን ነው? ምን እያደረጋችሁ ነው ያላችሁት? ልጆቹን እኮ እያስደነገጣችኋቸው ነው። እንዴት ነው እንደዚህ አይነት ነገር ልታደርጉ የምትችሉት? ንገሩኝ እስቲ። ምክንያቱም ልጅቷ እያበደች ነው። አብጃለሁ። ይኸው ነው አይደል? ሙስጠፋ፣ ንገረው። ለአባት እንዴት እንዳሳበድከኝ ንገረው። በላ አባዬ ስማኝ፣ ከዓመታት በፊት የተፈጠረ ነገር ነው። እናቴ ናት የሰርጋችንን ፎቶ ቤታቸው የላከችው። አሁን ይህንን ሰማች። ለምን ገና አሁን ይህን ሰማው ብላ እየጠየቀችኝ ነው፣ እያፋጠጠችኝ ነው ያለችው። የሆነ ሆኗል። እሱን መቀየር አልችልም አባዬ። እናቴ ለሰራችው ስህተት እኔ ምን ማድረግ እችላለሁ? ንገረኝ እስኪ አባዬ። እኔ የምችለው ነገር አለ? እስኪ ንገረኝ አንተ አባዬ። እውነቱ እሱ ብቻ ነው ሙስጠፋ? በቃ ይሄው ነው። ለምንድን ነው ለ5 ዓመታት ያህል ከቤተሰቦቼ መራረቄን ማትናገረው? እኛ 3 እህትማማቾች መዘጋጋታችንና ውስጥ ያለውን ሐዘን እና የእናቴ ሞትንስ ለምንድን ነው ስለዚህ የማታወራው? ዳሪያ፣ እባክሽ ዳሪያ ልጄ ተረጋጊ። አንቺ እኮ ልክ ነሽ፣ ልክ ነሽ። ግን ደግሞ በመጣላት ያለፈውን ነገር መቀየር አይቻልም። በአጠቃላይ እናቱ ነች እንዲያደረገችው። እሱ ምን ሊያደርግ ይችላል? አዎ መናገር አልቻለም ነበር ማለቴ። አንቺና ልጁን እንዳያጣ ፈርቶ መሆን አለበት። አጎቴው ዘር ለልጅህ አትከራከርለት። ያለው ችግር ይሄ ብቻ እንዳይመስልህ። ሁሉ ነገር የተመሰረተው በውሸት ላይ ነው። በራሱ ችግር የጠፋ ሰው ነው እና የራሱን መንገድ ራሱ ማስተካከል አይችልም። በጣም ነው የተለወጠው። ቆይ ልጄ ግን እባክሽ ተረጋጊ። እኔ የምለው ካርታል ጠላት አይደለም እንዴ? የወንድሜ ሶመርና የእህቴን ሁኔታ ሁላችንም እናውቃለን። እና ሙስጠፋ ምን አደረገ? እሺ ወደ እሱ ጋር ሄዶ ከካርታል ጋር መስራት ጀመረ። እዚህ ጠረጴዛ ላይ የተቀመጠ እዛ ሄዶ ከካርታል ጋር ከጀርባ ብዙ ነገር ያደርጋል። ይሄው ነው ልጅ፣ ይሄ ነው እንደዚህ አይነት ሰው ነው። ምን ያልሽ ዳሪያ ልጄ? እውነት የተናገርሽው ነገር ከልብሽ ነው? ለሶመርና ለሁላችሁም ስልጣኑን አሳይቶ ያድጋል። ከመጀመሪያው የሚያሰበው ነገር ይሄንን ነበር። እስካሁን አልገባህም? ሙስጠፋ፣ የሰማሁት እውነት ነው? ሙስጠፋ፣ እየጠየቅኩ ነው። እውነቱን ንገረኝ። እውነት ነው? እውነት ነው። ከዚህ በኋላ በጭራሽ የሶመር ታኮ አልሆንም። ሙስጠፋ፣ ባለጌ ሰው ነህ።
ሙስጠፋ ልጄ እንዴት እንደዚህ አይነት ነገር ታደርጋለህ? በጣም ባለጌ ሰው ነህ። አሁኑኑ ከቤቴ ውጣልኝ፣ ከቤቴ ውጣልኝ እያልኩ ነው። ውጣ አባዬ፣ ልቀቀኝ እያልኩ ከዚህ ውጣ እያልኩ ነው። ውጣ አዳምጠኝ ሙስጠፋ፣ ውጣ እያልኩ ነው። ውጣ ሂድ ከዚህ ብያለሁ። ከዚህ በኋላ አይንህም ማየት አልፈልግም። ውጣ እያልኩ አባዬ፣ አባቴ አትበለኝ። ከቤቴ ውጣልኝ። ቆይ ስማኝ፣ ከቤቴ ውጣልኝ። ውጣ ሂድ እያልኩ ነው። ውጣ እስኪ አንዴ እንኳን አዳምጠኝ ሙስጠፋ፣ ውጣ ከዚህ ሂድልኝ እያልኩ ነው። ሂድ ከዚህ እንካ ልብስህን። ግን አባዬ በሩን ክፈተው። ከዚህ በኋላ እዚህ ቤት ውስጥ እንድትኖር አልፈልግም፣ በጭራሽ አልፈልግም። አንተ ደግሞ የኔ ልጅ አይደለም። ድሮም ያንተ ልጅ አልነበርኩም።